ቡና ቤት እንደዚህ ናይት ክለብ ልዝናና ብላችሁ ከሄዳችሁ በኋላ ደግማችሁ ቶሎ ወደዛ ቦታ የምትመላለሱ ከሆነ የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገር ያድርገውታል። ከዛ አንፃር የተነሳ ስለ ቋርፍ የተነሳ ትችት አለ። እስላም ወንድሞቻችን በቀን 5 ይሰግዳሉ። አንተ በቀን 7 እንድትሰግድ መልእክት የተላለፈልህ ወደ ድንቁርና መንፈስ ሄደሃል። እንኳን ወደ ቻናሌ በሰላም መጣችሁ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን እስከ ይሳ ደረሳችሁ? ይህ ኃይለ ገብርኤል ቲዩብ ነው። ብዙ ነገር የምንማርበት ብዙ ነገር የምንወያይበት የሁላችንም ቻናል ነው። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ዛሬ ወዳዘጋጀነው መርሃ ግብር በቀጥታ እንሄዳለን። እግዚአብሔር ጸሎት የሚሰማው ከኛ የተነሳ ነው። እግዚአብሔር ጸሎታችንን የሚሰማው እሱ በሚሰማ መልኩ ስንጸልይ ነው። እግዚአብሔር ጸሎታችንን የሚሰማው እሱ በሚፈልገው መልኩ ስንጸልይ ነው። ብዙዎቻችን ጸሎት የምንጸልየው ጸልየንም እግዚአብሔር እንዲሰማን የምንፈልገው በራሳችን መንገድ ነው። ጸሎት እንጸልያለን እንጂ እግዚአብሔር ጸሎቴን እንዴት ይስማኝ ብለን አንጨነቅም። ጸሎት እንጸልያለን እንጂ ጸሎታችን ውስጥ ያሉትን እንክርዳዶች ነቅለን ንጹህ ጸሎት አንጸልይም። እግዚአብሔር ጸሎታችንን የማይሰማው ከኛ የተነሳ ነው። ለእግዚአብሔር ባህሪ የማይስማማ ጸሎት የምንጸልይ ሰዎች አለን። እግዚአብሔር በባህሪው ንጹህ ስለሆነ በንስሐ የነጻ የጠራ ጸሎት ይፈልጋል። እግዚአብሔር ቸር መሐሪ ይቅር ባይ ስለሆነ ከቂም ከበቀል የጸዳ በንስሐ የተሰናዳ ጸሎት ይፈልጋል። ጸሎት ከልብና ከህሊና በአንደበት በኩል የሚወጣ ነው። ስለዚህ ለጸሎታችን ተቀባይነት አንደበታችን ወሳኝ ነው። ከአንደበታችን የሚወጣው ጸሎት በአንደበታችን ምክንያት ቅድመ እግዚአብሔር ሊደርስና ላይደርስ ይችላል። የአንደበት እውነተኛነት፣ የአንደበት ንጽህና፣ የአንደበት ከስድብ ከሐሜት ከውሸት መጽዳት ለጸሎታችን መሰማት አንዱና ትልቁ ምክንያት ነው። አንደበታችን ጸሎታችን እንዲሰማ ብቻ ሳይሆን እንደሚያስኮንንንና እንደሚያስፈርድብን መጽሐፍ ቅዱስ ይናገራል። ራሱ ጌታችን በማቴዎስ ወንጌል በምዕራፍ 12 ቁጥር 37 ላይ ከቃልህ የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ብሏል። ስለዚህ እኛ ሰዎች ቃላችን፣ ንግግራችን፣ አንደበታችን በጌታችን ፊት ሊያስኮንነንና ሊያስፈርድብን ይችላል። ሌላው አንደበታችን ጸሎታችን እንዳይሰማ ብቻ ሳይሆን እንደሚገርልም ይናገራል። ቅዱስ ያዕቆብ በያዕቆብ መልእክት በምዕራፍ 3 ቁጥር 8 ላይ አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው በማለት አንደበት ገዳይ እንደሆነ ወላዋይ እንደሆነ ቅዱስ ያዕቆብ ነግሮናል። ይሄ ምንም ጥያቄ የለውም። ሰዎች በአንደበታቸው ሰዎችን ለሞት ዳርገዋል። ከነሱ የአንደበት ውሸት የተነሳ ሰዎች ሞተዋል። ከነሱ የአንደበት ውሸት የተነሳ ሕይወታቸው ተበላሽቷል፣ ትዳራቸው ፈርሷል። ሰዎችን በአንደበታቸው ጎርተዋል፣ አስለቅሰዋል፣ ቅስም ሰብረዋል፣ ገድለዋል። እዚህ ላይ ልብ ልትሉትና ልታስተውሉት የሚገባው በዕለት ተዕለት ጸሎታችን ውስጥ አንደበታችን፣ ንግግራችን ለጸሎታችን ተቀባይነት ወሳኝ መሆኑን ነው። በጣም የሚገርመው ጠዋት ማታ ጸሎት እየጸለዩ የሚዋሹ አሉ። ጸሎት እየጸለዩ በጸለዩበት አንደበት የሚሳደቡ አሉ። በጸለዩበት አንደበት ሰውን የሚያሙ አሉ። ይጸልያሉ፣ ያማሉ፣ ይጸልያሉ፣ ይዋሻሉ፣ ይጸልያሉ፣ ይሳደባሉ። ጸሎትና ውሸት፣ ጸሎትና ሐሜት፣ ጸሎትና ስድብ የተቀላቀለባቸው የተደባለቀባቸው ብዙ ሰዎች አሉ። በጣም የሚያስደነግጠው ደግሞ እነዚህ ሰዎች በዋሹበት፣ ሰዎችን በሚሰድቡበት፣ ሰዎችን በሚያሙበት፣ ሰዎች ላይ ክፉ በሚናገሩበት አንደበታቸው ይጸልያሉ፣ ቅዱስ ቁርባን ይቀበላሉ። ለነገሩ በቅዱስ ቁርባን ሕይወት ቅዱስ ቁርባን መቀበል ብቻ ሳይሆን የተቀበልነውን ቅዱስ ቁርባናችንን የቁርባኑ ባለቤት ጌታችን ሲቀበለን ለስሬትና ለዘላለማዊት ሲያደርግልን ነው ቅዱስ ቁርባን ተቀበልን የምንለው። እንደነገርኳችሁ እየጸለይን እግዚአብሔር ጸሎታችንን ሳይሰማ ቀርቶ ሳይሆን ለባህሪው የማይስማማ ጸሎት እየጸለይን ነው ጸሎታችን እንዳይሰማ የምናደርገው። ብዙዎቻችን የእባብ ጸሎት ነው የምንጸልየው። የእባብ ጸሎት ማለት እንደምታውቁት እባብ ጠላት ያለውን ሰውና እንስሳትን የሚጎዳበትንና የሚገድልበትን መርዙን በአፉ ነው የሚይዘው።
ጠላት ያለውን ሰው ወይም እንስሳትን ሲያገኝ በመርዙ ይነድፋል፣ ይገድላል። እኛም ወዳጆቻችንን ሰዎችን የምንጎዳበት የሐሜት መርዝ ባንደበታችን ይዘን፣ የውሸት መርዝ ባንደበታችን ይዘን፣ የክፋትና የምቀኝነት መርዝ ባንደበታችን ይዘን፣ የስድብና የጥላቻ መርዝ ባንደበታችን ይዘን እንጸልያለን። እነዚህን መርዞች ባንደበታችን ይዘን እንጸልያለን። እግዚአብሔር እንዴት ጸሎታችንን ይስማን። የስድብና የጥላቻ መርዛችንን፣ የውሸትና የሐሜት መርዛችንን፣ የክፋትና የጥፋት መርዛችንን በንስሐ ሳንተፋ ብንጸልይ ጸሎታችንን እግዚአብሔር አይሰማም። ምክንያቱም ጸሎታችን በማር የተለወሰ መርዝ ስለሆነ እባብ በአፉ ያለውን የራሱን መርዝ በአፉ እንደያዘ ውሃ ቢጠጣ የራሱ መርዝ ይገድለዋል። ስለዚህ የራሱ መርዝ ራሱን እንዳይገድለው መርዙን ተፍቶ ውሃ ይጠጣል። እኛም እንደ እባብ በአፋችን የውሸት መርዛችንን፣ የሐሜት መርዛችንን፣ የስድብና የክፋት መርዛችንን፣ የምቀኝነትና የጥላቻ መርዛችንን በአፋችን ይዘን ብንጸልይ እነዚህ ሁሉ መርዞች ጸሎታችንን ይገድላሉ፣ ጸሎታችንን ይመርዛሉ፣ ጸሎታችን በእግዚአብሔር ፊት እንዳይሰማ ያደርጋሉ። እባብን የራሱ የእባቡ መርዝ ከውሃ ጋር ሲቀላቀልና ወደ ሰውነቱ ሲገባ ራሱን እንደሚገድለው ሁሉ እኛም ከአንደበታችን የሚወጣው ጸሎትና ከአንደበታችን የሚወጣው የኃጢአት መርዝ ሲቀላቀል ጸሎታችንን ይመርዛል፣ ጸሎታችንን ይገድላል፣ እኛንም በነፍስ በስጋ ይጎዳል። አንዳንድ ጊዜ ወንዶች እባካችሁን ቢራ ልጠጣ ድራፍት ልጠጣ ብላችሁ ወይም የሆነ ቦታ ቡና ቤት እንደዚህ ናይት ክለብ ልዝናና ብላችሁ ከሄዳችሁ በኋላ ደግማችሁ ቶሎ ቶሎ ወደዛ ቦታ የምትመላለሱ ከሆነ አንደኛ ቤቱ ራሱ ደግማችሁ እንድትመጡ የሚያደርግ ነገር ይኖራል። ለምን ጠዋት ያ ቤት ሳር ተጎዝጉዞ ጭሳጭስ ሲጨስበት ይታያል። ያ ቤት በብዛት ናይት ክለቦች እንደዛ ናቸው። ማታም ደግሞ ከተለያዩ ሲጋራዎችና ከተለያዩ ጉዳዮች ጋር በተገናኘ የሚጨስ ነገር አለ፣ የሚደገም ድግምት አለ። እያንዳንዱ ናይት ክለብ የራሱ የሆነ ጠንቋይና ደብተር አላቸው። አብዛኛዎቹ ማለት ይቻላል እንደው አብዛኛዎቹ። ቀጥሎ ደግሞ ራሳቸው ቡና ቤት የሚሰሩት እዛ የሚያስተናግዱት አጭር ቀሚስ ለብሰው ከፈለጉም በፓንት ሆነው ምናምን ግማሽ ጡታቸው ሀፍረተ ስጋቸው እየታየ ምናምን የሚያስተናግዱት ራሳቸው የቡዳ መንፈስ አለባቸው፣ የዛር መንፈስ አለባቸው፣ የዝሙት መንፈስ አለባቸው፣ የሴሰኝነት መንፈስ አለባቸው። ከየት የመጣ ከተለያየ ወንድ የመጣ አንተም አንዱ ነው የምትሆነው። ተደምረ ሄደ ከነካት ከቀመስካት በኋላ ምንድን ነው የምትሆነው? ደንበኛ ነው የምትሆነው። ለምን? በመንፈሷ ተይዛሃል፣ በኩሏ ተይዛሃል፣ በሽታዋ ተይዛሃል። እንዴ አብዛኞቹ የቡና ቤት ሴተኛ አዳሪዎች ቦርሳቸው፣ ኮስሞቲክሶቻቸው ምናምን አንድ ላይ ጠንቋይ ቤት ሄደው ነው የሚያድረው። ይደገምበታል፣ በቃ ይረጭበታል ያው ላይ በግራዋል የሚታጠቡት። ስለዚህ ሄደህ እዛ ስትነካካ ያን መንፈስ ደግሞ የዘመተ ሚስት የልጆች እናት ጋር ተሰካዋለህ። ከዛ እዚህ ደግሞ ጦርነት ነው ምን አባሽ ምናምን እንደዚህ ያልክ ከሚስት ጋር በቃ እንፋታ በቃ ደግሞ እጅ ከፍንጅ እንድትያዝም ያደርጋል፣ እንዲነቃብህ ያደርጋል። ሚስት ስልክህ ላይ ቴሌግራምህ ላይ እንድትያዝ ያደርጋል። አሁን እንደው የሚሰርቅ ሌባ እንዴት መረጃ በስልክ ውስጥ ይይዛል? የሆነ አንዳንድ መጥፎ ነገር የሚያደርጉ ሰዎች እንዴት ሚስቱ እንድታቅ አድርጎ እንደው ልትፈታት ካልፈለክ በስተቀር እሷ እንድታቅ ሆን ብለህ ካልሆነ በስተቀር በድብቅ የምታደርገውን ነገር ስልክ ላይ የሚያዝ በርግጥ አርግ ማለት አይደለም ደግሞ ሌላ ውስጥ እንዳትከተኝ። ግን አንተ ጋር ያለው እርኩስ መንፈስ ምን ይፈልጋል? ልጅቷን ሰው ፎቶ እንድታነሳት ስልኳን እንድትይዝ በፍቅር ስም ሴቭ እንድታደርገው አድርጎ ሚስት እንድታገኘው ያደርጋል። አንዳንድ ሚስቶች የባሎቻቸውን ስልክ በጨዋታ መልክ ይዙትና ኮል ሪከርዲንግ እንዲኖረው ሃይድም ይሆን የሚደበቅ ሃይድን የሆነ ኮል ሪከርዲንግ ወይ ደግሞ አውቶ ኮል ሪከርዲንግ ደግሞ አለው። አንዳንድ ስልክ ራሱ በተለይ ሳምሰንግ የሚባሉ ስልኮች አብዛኞቹ አውቶ ኮል ሪከርድ አላቸው ከውስጥ ሴታፑ ላይ አለው። በዛ አድርገው የባሎቻቸውን ንግግር በደንብ ይሰማሉ። አያውቀውም እሱ ያወራል ይላል ይዘጋል። ኦዲዮ ሪከርድ ላይ ምን እንዳለም አያውቀውም። አንዳንዶቹ ደግሞ ጎበዞች ናቸው፣ ስልካቸው በደንብ ቼክ ያደርጋሉ። ይሄን ቼክ የሚያደርጉ ከሆኑ ደግሞ ሚስት ምን ታደርጋለች? ስልኩን ትጠልፈዋለች ማለት ነው። አብዛኛውን ስልክ ለመጥለፍ ብለው ከሚገቡት ሰዎች መካከል ቅናተኞችና ሚስቶች ናቸው። ቅናተኛ ወንዶችና ሚስቶች፣ ቅናተኛ ሆነችም አልሆነችም ሚስቶች የባሎቻቸውን ስልክ ይጠልፋሉ፣ የሚያወራውን ይሰማሉ። ወይም ደግሞ በቃ እንደዚህ ነው ሰርች የሚያደርጉት። አብዛኞቹ በጥናት የተደገፈ ነገር ነው የምነግራችሁ። ከዚህ ጋር በተያያዘ ወደ ዋናው ሲመጣላችሁ አናግሯት። ቪዲዮን ካሳይ እንዳትመታኝ ምንም እንዳታረጊ፣ እኔ አልነካሽም። መስተፋቅር ለምንድን ነው ያደረግሽብኝ ብቻ ነው የጠየቁሽ አላት። በቃ ስለምወድህ ብቻ ነው። ብዙ ወንዶች አውቃለሁ
ሺሻ ጋንጃ ቤት ውስጥ ምናምን ቡና የሚፈላበት ቦታ ላይ አንዲት ሙስሊም ታውቂያለሽ አላት። አዎ አለችው። እሷ አለች መጀመሪያ ኢንፎርሜሽን የነገረችኝ ለጓደኛዬ የነገረችው፣ ጓደኛዬ ደግሞ ለኔ መጥቶ ነገረኝ። 9-8 ሴቶችን ወንዶችን ይዛ መታ ታጫፍራለች። ይሄ ልጅ ደግሞ ጨዋ ልጅ ነው፣ እባክህን ጓደኛህን ተው በለው ብላ ምልክት ላከች። ታቅሻለች ብዙ ወንዶችን እንደምታተራምሽ። አዎ ይሁን በቃ ጥሩ ነው። እንኳንም ነገረችህ ጥሩ ነው። ሄደሽ አንድ ነገር ብትያት ችግር ብትፈጥሪ አይኗን ቀና ብለሽ ብታያት ካንቺ ማተብ ካንቺ ኦርቶዶክስነት እስልምና ሃይማኖቱን ሳይሆን ጨዋነቷ ማተብ አስረሽ ካደረግሽብኝ ነገር ይልቅ እሷ ጠምጥማ ያሰበችው በጎ ነገር ተሻላላት። በተረዳው መጠን ነው እንግዲህ የምነግራችሁ። አንዳንድ ጊዜ በባህሪ በጸባይ እንደዚህ አይነት ነገሮች ያጋጥሟቸዋል። የራሳችሁ እምነት ተከታዮች እኔ አሁን ለምሳሌ የገዛ የራሴ እምነት ተከታዮች ፖሊሶች አስጨንቀውኛል። ለምን አንዳንድ ነገሮች እንደዚህ ያላለ ከዩቲዩብ ጋር በተገናኘ እኔን ደግሞ ያስፈቱኝና አንዳንድ እንዳልጠየቅ ምንም ፊርማ እንዳልፈርም ይሁን ነገር እንዳላርጋገው ነፃ የሚወጡ ነው የሌላ እምነት ተከታዮች ሆነው አገኛቸዋለሁ። አራሱ እንደዚህ ነገር አያውቅም። ፖለቲካ የሚባል ነገር ጭራሽ ዞር ብሎ አይቶት የማያውቅም። እስቲ ተውት፣ የምታስሩትን ሰው እወቁ ብሎ ያስፈታኝ ሌላ ሰው ነው። እና አንዳንድ ጊዜ ትደነግጣላችሁ። የገዛ የራሳችሁ ወገን እንደዚህ ሲያደርግ ማለት ነው። የጠፋው ልጅ ወንድም ማለት ነው። የጠፋው ልጅ ሉቃስ 15 ላይ ያለው ከታላቅ ወንድሙ ጋር ነበረ፣ ግን አልፈልግም ብሎ ድርሻውን ወስዶ ወደ በረሃ ሄደ። በሩን ጨርሶ ተመልሶ ሲመጣ ምቀኛ የሆነበት ማነው? የገዛ ወንድሙ ነው። እቤት ያለው የገዛ ወንድሙ። አሁንም ከቤተ ክርስቲያን አገልግሎትም ከተለያየ ነገር ጠፍተው አንዳንድ ሰዎች ወደ ቤተ ክርስቲያን ተመልሰው ሲመጡ ምቀኛ የሚሆኑባቸው እዛው የሚያገለግሉት ናቸው። አላቀህምና አንተ እንደዚህ አላረክም ይላሉ። እነሱ ቤተ ክርስቲያን ግቢ ውስጥ ስላሉ ስላገለገሉ፣ ከበሮ ስለደበደቡ፣ ጸናጽል መቋሚያ ስለያዙ ወይም ደግሞ መስቀል ይዘው በጥምቀት ጊዜ ልብሰ ተክህኖ ለብሰው ምናምን ታቦቱን ስለሸኙ እነሱ ጻድቅ፣ እሱ ደግሞ ኃጢአተኛ። ዛሬ ሊያገለግል ተመልሶ ሲመጣ ያንን ሰው ባንቋሸሽ በጣም ነውር ነው። የጠፋው ልጅ ወንድም ማለት እንደዚህ አይነት ሰዎች ናቸው። የጠፋው ልጅ ተመልሶ ሲመጣ ለምንድን ነው የራሱን ድርሻ ይዞ ወጥቶ ተመልሶ ለምን መጣ? የቀረውን ሀብት ሊወስድ ነው ወይ ብሎ መጥቶ ይቀራመታል። አይሆንም ብሎ አኮረፈ ይላል። አባትየው ምን አለ? ልጅ ጠፍቶ ነበረ ተመልሶ መጣ፣ በዚህ ደስ ሊል ይገባል ነው የተባለው። እና የጠፋው ልጅ ወንድሞች እባካችሁን አደብ ግዙ። እስላም ወንድሞቻችን በቀን 5 ይሰግዳሉ። አንተ በቀን 7 እንድትሰግድ መልእክት የተላለፈልህ ወደ ድንቁርና መንፈስ ሄደሃል። ሌላው እግዚአብሔርን መቀበል ነው። አምልኮት ለመቀበል ሮጠ። እንዲሁም ደግሞ የአምልኮት ስግደት መስገድ ነው። በቃ ማረጋገጥ ካየው በኋላ ላይኸው ለተረጋገጠልህ በፊት ለቆመው ኃይል መስገድ። አምልኮት የሞገስ ነጸብራቅ ነው። ዓይንህን አንስተህ ለማየት ቀና ብለህ ለመመልከት የሚያስችል የነጻነት መሳሪያ ነው አምልኮት። ቀና ዓይኑን አነሳና እነሆ 3 ሰዎች በፊቱ ቆሞ አየ። ባያቸው ጊዜ ሮጠ ይላል። የሚገርም ነው። ሮጠ። ከዛ በኋላ እንዲህ አለ። ዘፍጥረት 18 ቁጥር 3 ላይ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ጸሎት አቀረበ። ከሰገደ በኋላ አትለፈኝ አለ። ስንት ጊዜ እግዚአብሔር አለፈን፣ በአብዮት ዘመን አለፈን። የሚታለፉ ትውልዶች ወለድን። እግዚአብሔር ዝም ያላቸው፣ ለሀገርም ለወገንም ለማገልገል እድል የሌላቸው፣ ሱሳቸውን ጠባያቸውን የሚያገለግሉ፣ ክፋታቸውን ተንኮላቸውን የሚያገለግሉ አባቶች ባኖሩት ብቻ እየተመጻደቁ የአባቶች ያኖሩትን የሚጨርሱ አገር ባዶ አድርገው ባዶ ምድር፣ ባዶ ቤት፣ ባዶ አዳራሽ፣ ባዶ ስፍራ፣ ባዶ ሕይወት፣ ባዶ ማህፀን ወዘተ ባዶ ብዙ ባዶ የሚያወርሱ ተወለዱ። ስለዚህ ሞገስ ባገኝ አለው። በፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። እዚህ ልመና ጀመረ። ይሄ ነው እኮ ሞገሱን ስላየ ከሱ ሞገስን ለመነ። እግዚአብሔርን ስላላየን ምንም ሞገስ ምናችንም አይደለም። በእንጀራ ብቻ በውጦሽ ብቻ በቁርጥ በዱለት በምን አሁን ደግሞ አህያ ተጨምሯል አሉ። ስጋችን እየበዛ ነው፣ ዋጋውም እየበዛ ነው። እና እንኳን
እንኳን የአህያ ስጋ በልተን እንዲሁም ተኝተናል፣ እንዲሁም ደነዝ ሆነናል። አሃ ነገሩ ልክ ነው። የአህያ ስጋ ከበላ ዱላ ትችላለህ፣ ችግር የለውም። እግዚአብሔር ይማረን። ዱላ ትችላለህ፣ ሸክም ትችላለህ። ነገሩ እንጃ ሳናውቅ ሳንበላ አንቀርም። ያው ዱላ በስቶብንም እንችለዋለን። ዱላውን ሁሉንም እንችላለን። ጊዜ ዘመን ርዕዮተ ዓለም ይቀጠቅጠናል፣ ችግር የለም። እንግዲህ እዚህ ሞገስ ባገኛል። ያየው ሞገሱን ነው። አይ የእግዚአብሔርን ሞገስ አይቶ ሞገሱን ለራሱ ፈለገው። ሞገስ ባገኝ በፊትህ አትለፈኝ ብዬ እለምንሃለሁ። አትለፈኝ። እግዚአብሔር ስንት ጊዜ አለፈ በቤታችን። እግዚአብሔር ሲያልፍ እንቃዣለን። ጉድ እኮ ነው። ለምን? እግዚአብሔርነቱ ስለማይስማማን፣ እንዲስማማን ሆነን ስላልኖርንና ስላልተፈጠርን እኮ ነው። ወሬ ብቻ ሹክሹክታና ስለ ቁብ፣ ስለ ኪሳራ፣ ስለ ማግኘት፣ ስለ ገበያ፣ ስለ ትርፍ ነው የምናወራው። ስለ ገንዘብ፣ ውጭ ሀገር ሄዶ ስለ ማትረፍ፣ ስለ መሰብሰብ፣ ስለ ማጋበስ ምናምን ይሄን ነው የምናወራው። አትለፈኝ ያለው እኮ አብርሃም ከሀብቱ ከኑሮ ውጭ በሆነ ጎዳና ውስጥ ነው። አትለፈኝ በቃ አለው። ጌታ ሆይ አትለፈኝ ብሎ እለምንሃለሁ። ከዛም ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህችም ዛፍ በታች አረፍ በሉ አለ። አይ አረፍ በሉ፣ እዚህ ጋር አረፍ በሉ አለ። ሆይ ጉድ! እግዚአብሔርን አረፍ በል አለው። የሚያሳርፍ ሰው አገኘ እግዚአብሔር ወደ ሰው መጥቶ አብ ቃል መንፈስ ቅዱስ ሆነው መጥቶ እዚህ አረፍ በሉ የሚል ሰው አገኘ። ከዛም ሞገሱን የሚለምን ሰው አገኘ። ሞገሱን ወደ እኔ ያምጣ። ሞገስ ባገኝ በአንተ ፊት ክብር ከሰጠኸኝ፣ ሐሳቤን ከተቀበልክ፣ የህይወት መንገዴ ላይ አንተ እድሌ እንዲሆን ስለምፈልግ እስቲ አረፍ በል። አብረን እዚህ እንደው ቁጭ ብላችሁ አብረን እስቲ እንተያያለ። ይኸውልህ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚህ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድርግ አሉት ይላል። እንዳልህ አድርግ። አብ ቃል መንፈስ ቅዱስ ቃል ሥጋ እስኪሆን ድረስ የእግዚአብሔር ቃል ነበረ። አብ ቃል መንፈስ ቅዱስ የእግዚአብሔር አብ ቃል አብሮ ነበረ። የባህሪው እሳት መንፈስ ቅዱስ አብሮ ነበረ። የባህሪው ሕይወት መንፈስ ቅዱስ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። የምንሰግደው ለአብ በፊት ለቃሉ ለመንፈስ ቅዱስ ነበር። አሁን ግን የምንሰግደው ለአብ ለወልድ ለመንፈስ ቅዱስ ነው። ምክንያቱም አብ አንድያ ልጁን ወደ ቅድስት ድንግል ማርያም ልኮ አለ ሩካቤ ስጋ እና አለ ሰው ዘር ተወለደ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ፣ ይቅርታ የምንጠይቀውን ለመጠየቅ፣ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው ቪዲዮን የሰራ ነው። በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ ላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገሪያ አድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ
ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውንም ነገር መጠየቅ ያለበት ማለት ገዳማውያን አባቶች ናቸው። እንግዲህ አባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተ ክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተ ክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ ኢቭን ይሄን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከት እኛን ሊያሳትፈን ሊያድነን እንደሆነ ተመልካች ሁሌ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ ለንደን ላይ በሰራ ነው የጸርሐ ጽዮን ማርያም ቤተክርስቲያን ቪዲዮ ላይ ያሳየ ነው የውጭ ዜጎች እንኳን ሆነው ምን ያክል ለተዋህዶ ፍቅር እንዳላቸው ምን ያክል ከኛ በላይ ቤተክርስቲያንን እንደሚራቡ እንደሚጠሙ ነው እንጂ ለህንፃ ማስጨረሻ ስጡን ብለው እንደሚለምኑ አይደለም። ቪዲዮውን ስናየው እንዲሰማን የፈለግ ነው። እግዚአብሔር ፍቅሩ ያም ተሳክቶልን ያ ነገር እንደዛ ሆኗል። በኳታርም ስንሄድ የኳታር ስላሴን ቤተክርስቲያን መጀመሪያ ዶክመንተሪ ስንሰራ ብሎ ልመና ሳይሆን ምን ያክል ጀግና እንደሆኑ የሰው ቤት እየሰሩ አርብ ከሰው ቤት በምትሰጣቸው ረፍት ሌሊት ላባቸው እንደ ወንዝ እየወረደ እንጀራ እየጋገሩ እንጀራ በወጥ ሸጠው ቤተክርስቲያን የገነቡ ቤተክርስቲያን የራባቸው ጀግና እንደሆኑ ለማሳየት ሞክረናል። ልክ በዋልድባም ኬስ ስንመጣ አባታችን እርስዎ እንዳሉት ቋርፉ እንዴት እንደሚሰራ የገዳሙ አባቶች ማብራራት እንዳለባቸው በትክክል አምናለሁ። ይህንንም ገዳሙ በመደበልን አባት ማብራሪያ እንዲሰጡልን አድርገናል። ቪዲዮም ላይ እንዴት እንደሚሰራ እኚህ አባት እሳቸው ሲያብራሩ እኛ ቋርፉን እያሳየን ነበር። በምስል ድምጻቸው ይሰማል፣ በምስል ግን እያሳየን ነበር። ቋርፍ የሚዘጋጀው ጠበሌ ገመሎ ይባላል። የሚቆፈርም ከመስከረም 12 እስከ ጥቅምት 12። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ቋርፉን ስቀምሰው አባቶቼ ለማሳየት የፈለግኩት እኔ የውሸትም ያጋነንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለግኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና የ4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለ ነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውም ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና አይቀርም ቁምጣጤ ደሞልከ እንደው ማቀማሳ ይቅርብኝ አባቴ። እኛው እንደዚህ የሆነ ይብስል። አዎ ይብሳል። ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮመንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያ። በጸሎት ሰዓት ግዴታ ቆመን መጸለይ ያለብን ወይ የሚለው መረጃ እንመለከታለን። መረጃውን ለሌሎችም እንዲዳረስ እንደ ልማዳችሁ ኮፒ ሊንክ እና ሪፖስት ማድረጋችሁን አትርሱ። ላይክ በማድረግ ጀምሩ። እንግዲህ
መጽሐፈ ፍትሐ ነገሥት ስለ ጸሎት የተናገረበት አንቀጹ ላይ ገጽ 142 ላይ ለጸሎት መቆም እንዳለብን በማለዳ ዳዊት በማለዳ በፊትህ እቆማለሁ ለጸሎት ብሏልና መቆም እንዳለብን ይናገራል፣ እንደ ስርዓት ማለት ነው። ነገር ግን መጽሐፍ ቅዱስስ ምን ይላል? እንደ ስርዓት ይሄኛው ከክብር አንጻር ከፍቅርም አንጻር ሰውነትን መስዋዕትም ከማድረግ አንጻር ቆመን እንድንጸልይ ስርዓቱ ቢቀመጥም መጽሐፍ ቅዱሱ ግን ምን ይላል የሚለውን ነገር እንመልከት እስኪ። ጸሎት ስንጸልይ መቆም እና መጸለይ እንችላለን። ይህንንም ማርቆስ ምዕራፍ 11 ላይ ማየት እንችላለን ማለት ነው። ከቁጥር 25 ጀምሮ ማለት ነው ቆመን ለመጸለይ። እንዲሁም ደግሞ ቁጭ ብለን መጸለይም እንችላለን። ቁጭ ብለን ስንጸልይ አባቶቻችንም በቤተ ክርስቲያን ፍትሐት ሲፈቱ ሌሎች አገልግሎቶችም ሲያገለግሉ ቁጭ ብለው የሚጸልዩበት ስርዓት አለ ማለት ነው። ይህንን ደግሞ መጽሐፈ ነህምያ ምዕራፍ 1 ላይ እናገኘዋለን። እንዲሁም ደግሞ እየተንቀሳቀስን እንጸልይ ወይ ብለን ካልም ደግሞ እንችላለን። ሁለተኛ ነገሥት ምዕራፍ 4 ላይ የተቀመጠ ነገር አለ። ይሄንንም መገንዘብ እንችላለን። አይ ተደፍቼ ነው ምጸልየው በፊቴ ተደፍቼ ብለን ካሰብንም ደግሞ ኦሪት ዘጸአት ምዕራፍ 34 ላይ ሙሴ ተደፍቶ በእግዚአብሔር ፊት እንደጸለየውም ደግሞ መጸለይ እንችላለን። አይ እንደሱም አይሆንም ተንበርክኬ ይሻላል ብለን ካልን ደግሞ አራያ የሆነን ጌታችን መድኃኒታችን ኢየሱስ ክርስቶስን አራያ አድርገን ሉቃስ ምዕራፍ 22 ላይ ባለው ስርዓት መሰረት ተደፍተን መጸለይ ወይም ደግሞ ተንበርክከን መጸለይ እንችላለን። አይ ይሄም አይሆንም እጅን ዘርግቼ ነው ብለን ካለ ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 8 ላይ ደግሞ በተቀመጠልን መሰረት ደግሞ እጃችንን ከፍ አድርገን መጸለይ እንችላለን። ይህ ማለት ለምንድን ነው ሲባል ዋናው ዓላማ የኛ ዓላማችን ምንድነው? እንድንጸልይ ነው እግዚአብሔር የሚፈልገው። በምንም መልኩ ይሁን ግን ጸልየናል፣ እግዚአብሔርን አስበነዋል፣ ፈቃዱን አውቀናል፣ ምስጋናችንን አቀርበናል ነው። ተኝተን መጸለይ እንችላለን። በነገራችን ላይ በህመም በደዌ ልንያዝ እንችላለን። ከአቅም በላይ በሆነ መቀመጥ በማንችልበት ሁኔታ ውስጥ ልንሆን እንችላለን። ተኝተንም ልንጸልይ እንችላለን። ይህንንም አባቶቻችን ቅዱሳን በመጽሐፈ መነኮሳት ላይ እንደተጻፈው አድርገውታል። ዕድሜ ልካቸውን እኔ ተኝቼ ነው የምጸልየው ብለው ጸልየው እዛው የድንጋይ መጨላያቸው ላይ በቅሎባቸው መሬት እስኪመስሉ ድረስ ጸልየው በቅድስና ያለፉ ብዙ አባቶቻችን እንዳሉ የቤተ ክርስቲያን መጻሕፍት ያስተምሩናልና ዋናው ዓላማ ምንድነው ካልን መጸለይ ነው። ስለዚህ በምንም መልኩ ይሁን ሳንጸልይ እንዳናድር እንዳንውል ያስፈልጋል ማለት ነው። በመጨረሻም እንግዲህ ውድ ቤተሰቦች በዛሬው ቆይታችን እነዚህን ትምህርቶች እነዚህን ቪዲዮዎች ለማየት ለመከታተል ችለናል። ብዙ ነገር የተማርንበት፣ ብዙ ነገር ያገኘንበት፣ ብዙ ቁም ነገር አዘል መልእክቶች የተላለፉበት ቪዲዮ ነበረ። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በአዳዲስ መረጃዎች በአዳዲስ ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ውድ ኦርቶዶክሳውያን እነዚህን ቪዲዮዎች ለተለያዩ ሰዎች፣ ለወዳጅ፣ ለጓደኛ፣ ለቤተሰብ ቅርብ ላሉ ሰዎች እንላክ። መንፈሳዊነትን እናስበልጥ። ሌሎችም ሰዎች እንዲቀየሩ እንዲለወጡ ማድረግ የሚገባንን ነገር ሁሉ ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።